ከዚህ ቦታ ወጣ ብለሽ እኔ ልታግዥኝ ይገባል። እና እኔ መግደሉ ምን አመጣው? አሁን ልቀቀኝ። እኔ ከዚህ መውጣት አልችልም። አደጋ ላይ ነኝ። እየተፈለኩ ነው። ደግሞ እኔ ከዚህ ከወጣሁ ለእኔ ብቻ አይደለም ለእናንተ በዚህ ይባችሁ ነው የምወጣው። አሁን ልቀቀኝ። አታደርጊው። ስለኔ አንድ ነገር እተነፍሳለሁ ብትይ እኔ ቀድሜ እገልሻለሁ። ዛሬ ደግሞ ሰላምታ የሚልም እንዴ? ይቅርታ፣ ያው ዴቭ እኮ ስለማይፈልግ ከምረብሻቸው ይሄ ነው። ወዴት እየሄድክ ነው? ወዴትስ ቢሆን አንቺ ምን አገባሽ? ለምን ጠይቅሽ? በጣም አመሰግናለሁ። እንደዚህ ቶሎ ደህና የሆነችው ባንተ ጥረት ነው። እሺ ከጨረሳችሁ እንሂድ። እሺ በቃ ደህና ዋል ዶክተር። እሺ ቻው። ሴት ነሽ ብዬ ነው እንጂ በጠረባ ብዬ ሰማተኛ ሰማይ ነበር ምልክሽ። ና ሞክረኛ። ሴት ስለሆንሽ ምናምን ትላለህ እንዴ? ና ሞክረኛ። አንቺ ምንሽ ነው? ልቀቂኝ አንቺ እንዴ! ይሄ ዳይመንድ ድረስ መጥቶ ነበር? አዎ። ፍቅርን ፈልጎ? አዎ መጥቶ ነበር። እስቲ እነሱን ታያቸውና ስለሄድሽበት ጉዳይ ንገሪኝ። ከዴቭ ጋር ምን እያሰባችሁ ነው? አላውቅም እትዬ፣ ግራ ተጋብቻለሁ። እኔን ግራ ይግባኝ። ነገሩን ያጋጋለው እኮ እኔም ቀድሜ ለዴቭ እናት መንገሬ ነው። ካልሆነ እናትና አባትሽን እኔ እጅ አናግራቸዋለሁ። የእናቴንስ እሺ፣ አንዴ ምክንያቷን ስላላወቅኩት ነው። አባቴ ግን ከዚህ በኋላ ፈቃዱን አልጠይቀውም። ስንት ያምኘው ሂጅ አታሉኛል። ከዚህ በኋላ ደጁ አልደርስም። ታዲያ እንደሱ አትበይ። እነሱም እንዳኗኗራቸው ዘይቤ ነው፣ እንደ ሀገሩ ወግና ልማድ ነው። ያንን ደግሞ እኛንን ነገር ማስቀየር ያለብን። አይትዬ የአባቴ ነገር እንኳን ይተውት። ባይሆን እናቴ ለዴቭ ትንሽ ፍላጎት ባሳየችኝና በተጋባል። እናትሽማ ያለ ምክንያት አይሆንም አላለችም። የሆነ የሰማችሁ ነገር አለ ማለት ነው። አዎ እንደዛ ነው የሚሆነው፣ ግን መናገር አልፈለገችም። ምን ሰምታ ይሆን? እሱን እንኳን አላውቅም። ታዲያ እህትሽን ለምን አትጠይቃትም? ለእሷ ምንም ነገር አልነገረቻትም። ታዲያ ምን ይሻላል? አንቺ ምን ወሰንሽ አዴ? ግራ ገብቶኛል እትዬ። ግዴታ ዴቭን ላገባው ይገባል፣ ግን ደግሞ እንዴት ለሚለው ጥያቄ መልስ አላገኘሁለት። ፍቅር እኮ የለች። ወዴት ሄደች? እኔ እንጃ፣ ግን መኝታ ክፍሎ የለች። ልጅ ወዴት ነው ወጣ የምትበረው? እሺ ምን ባደርጋት ይሻለኛል? ቤዛና ዳኒ እንግዲህ አሁን ላይ በጣም ችግር ውስጥ ገብተዋል ማለት ነው። ወደ ውጭ እራሱ በነጻነት መውጣት አልቻሉም። ስለዚህ ገጀራው ደግሞ ይሄንን ተጠቅሞ ያው ቤዛ ላይ ትልቅ ነገሮችን እያደረገ ነው ያለው ማለት ነው። ምክንያቱም ገጀራው ጋር ስለሆነ ተደብቆ ያሉት፣ እሱ ደግሞ እሱ እንደሚላቸው ነገሮችን ካላደረጉ እንደውም አሳልፎ ለፖሊስም እንደሚሰጣቸው እያስፈራራው ነው ያለው ማለት ነው ገጀራው። ቤዛም እንግዲህ ሁሉንም ነገር ችሎና ታግሶ እዛው መቆየትን መርጣለች። ዳኒ ግን ይሄንን ነገር መታገስ አልችልም፣ ገጀራውም አንቺ ላይ ሲጨማለቅብሽ ማየት አልችልም ብሎ እንግዲህ ከገጀራው ጋር አንገት ለአንገት ተናንቆ ነበረ ማለት ነው። እሷ ግን በአሁን ሰዓት ያለን አማራጭ ገጀራው ብቻ ስለሆነና እዚህ መደበቅ ስለምንችል ይህንን ነገር መታገስ አለብን፣ እሱ በእኛ ቦታ እስከሚሆን ድረስ ምንም ነገር ማድረግ የለብንም ብላለች። እንግዲህ ያው ዳኒ ግን ምኑም ደስ አላለውም ማለት ነው። ያው ለአንድ አፍታ እንኳን ወደ ውጭ ቢወጡ ያው በጣም ምንም ነገር ማድረግ አልቻሉም ማለት ነው። እንዳለ ፖሊስ እየተከታተላቸውና እየፈለጋቸው ስለሆነ ሁሉንም ነገር በነጻነት ማድረግ አልቻሉም። ቤዛም ከእንግዲህ በኋላ የትም መውጣት አልፈልግም፣ ነገሮች እስከሚስተካከሉ ድረስ እዚሁ ነው የምቆየው ብለዋለች። ዳኒም እንግዲህ ገጀራውን ምንም ባያምነውም አማራጭ ስለሌለው እንግዲህ እዛው እንዲቆዩ አድርጓል ማለት ነው። ቤዛም እንግዲህ ማንንም ስለማታምንና ተጠራጣሪም ስለሆነች ዳኒንም ሁሉንም ሰው መጠራጠር አለብህ፣ ማንንም ማመን የለብህም ብለዋለች። እንግዲህ ያው እሱ ግን ከፍቅር ጋር ሌላ ግንኙነት እንዳለው ነግሯታል ማለት ነው። እሷም በጣም ነው የደበራት። እቺ ፍቅር ሁሉንም ነገር እየነጠቀችኝ ነው፣ አሁንም ደግሞ በወንድሜ መታብኛለች፣ ወንድሜንም ልትነጥቀኝ ነው ወይ እያለች ነበር ማለት ነው። እሱ ግን ፍቅር ጋር ሌላ ግንኙነት እንዳለው ነው እያሳያት የነበረው ማለት ነው። ማንንም ማመን የለብህም፣ ፍቅር እኮ ሰው አይደለችም ሴጣን ነች ስትለውም እኔም እኮ የምወድላት ይሄንን ሴጣንነቷንና ሰው አለመሆኗን ነው ብሎ እንግዲህ ቤዛን አስደምሟታል ዳኒ ማለት ነው። ሌላው እንግዲህ ሊሊ ነች። ሊሊም እንግዲህ ከዛ ሁሉ ነገር ውስጥ ወጥታለች ማለት ነው። ራሷንም አስታውሳለች። ከዛ ሁሉ ስቃይና ከዛ ሁሉ ነገር በጠቅላላ ራሷን አስታውሳለች ማለት ነው። ሰውን ሁሉ ባለሆነ ስምና እንግዲህ ዶክተሩን ምን ያህል ስታስቸግረው እንደነበረ እናውቃለን ማለት ነው። በሷ ደግሞ በጣም ባቡሬም የተጨነቀው አሁን ላይ በጣም ተደስቷል ማለት ነው። ሁሉም አጠቃላይ ሁሉም እሷን የሚያውቋትና በዙሪያ ያሉት በጠቅላላ የሊሊን መዳን እንግዲህ በደስታ ተቀብለዋታል። እሷም እንግዲህ በትክክል ወደ ማንነቷ ተመልሳለች ማለት ነው። ያው ዶክተሩም እንግዲህ በኋላ ማድረግ ያለባትን ነገር ነግሯታል ማለት ነው። በአግባቡ መድኃኒቷን ከወሰደች ከዚህ የተሻለ ጤነኛ እንደምትሆንም ነግሯታል። ባቡሬም እንግዲህ ከማንም በላይ ተደስቷል ማለት ነው። በሷ
ወደ ጤናዋ መመለስ እንግዲህ እሷንም ፈኒ እያደረጋት ነበር። ያኔ ምን ስትልና ምን ሳታደርግ እንደነበረ በጠቅላላ ሲነግራት ወይኔ ብላ በጣም ተገርማለች። ዶክተሩንም ስታስቸግረው እንደነበርና ሰዎችንም ያለ ስማቸው ስትጠራቸው እንደነበረ ሲነግራት እንግዲህ ያው በራሷ ድርጊት እየተዝናናች ነበረ። ለማንኛውም አሁን ላይ ሊሊ ወደ ማንነቷ ተመልሳ ሁሉንም ነገር አስታውሳለች ማለት ነው። ዶክተርም እንግዲህ በአደይ ፍቅር በጣም እየተሰቃየ ነው ያለው። እንግዲህ ሁሉንም ነገር ምን ማድረግ እንዳለበት በጣም ግራ ስለገባው እንግዲህ ከዳይመንድ ጋም ብዙ ነገር ለማውራት ሞክሮ ነበረ። ችግሩና ጭንቀቱን ለዳይመንድ ለማስረዳትም እየሞከረ ነበረ። ዳይመንድ ግን ያው ምንም አይነት እዚህ ግባ የሚባል ነገር ሊመክረውም ሊሰጠውም አልቻለም። ዶክተር ግን አሁን ላይ ለአደይ ያለው ፍቅር ከቀን ወደ ቀን እየጨመረበት ነው ያለው ማለት ነው። ግን ዴቭ ደግሞ ይሄ እንዲሆን አይፈልግም። አብራው ስትገናኘው እንኳን ሲያወሩም እንኳን ምንም ነገር ደስ አይለውም። ይሄንንም ስለሚያውቅ እንግዲህ ዶክተር መንገድ ላይ ሲያያትም ዝም ብሏት ሊያልፍ ነበረ። ምንም ማድረግ አልቻለም። ምክንያቱም ዳኒ ዴቭ ይሄንን ነገር ስለማይፈልግ የሱን ነገር ሊያከብርለት ያሰበ ነው የሚመስለው። ግን አሁን ላይ የሷ ፍቅር ከቀን ወደ ቀን እየባሰበትና እየጨመረበት እንደሆነም እንግዲህ ለብቻው ሲያወራ ነበረ ማለት ነው ዶክተር። ሌላው የፍቅር እናት ነች። እንግዲህ ፍቅር ጥሩ ሰው ጥሩ ልጅ ነው አድርጋት የምታያት ማለት ነው። እሷ ግን በጣም ተንኮለኛና ሸረኛ ነች ማለት ነው። ይሄንን ድርጊቷን ያወቀችባት ቀን ግን ከእናቷ ጋር ምን እንደሚፈጠር ባናቅም አሁን ላይ ግን ፍቅር ለእናቷ በጣም መልካምና ጥሩ ሰው ሆና ነው እየታየች ያለችው ማለት ነው። እንግዲህ ዶክተሩም እቤት መጥቶ ነበረ። እቤት ሲመጣ ያው ፍቅር ደግሞ እቤት መምጣቱን ስትሰማ ለእናትየዋ የነገራት ነገር ይኖር ይሆናል ብላ በጣም ደንግጣ ነበረ ማለት ነው። እናትየዋም ዶክተሩ ምን ሊሰራ እዚህ እንደመጣና ግንኙነታቸው ምን እንደሆነ ስትጠይቃት በጣም እያስቸገረኝ ነበረ ብላለች ማለት ነው ፍቅር። እናትየዋም እንግዲህ ይሄንን ስትሰማ ዶክተር መልካም ሰው ይመስለኝ ነበር፣ እንደዚህ መጥፎ ነው ወይ ብላ እንግዲህ ዶክተሩንም ለመውቀስ በቅታለች። እሱ ጋም ሄጄ ለምን እንደዚህ እንደሚያደርግና ለምን እንደሚያስቸግርሽ እጠይቀዋለሁ ስትላት አይ ችግር የለም እኛ ተነጋግረን እንፈታለን ብላለች ማለት ነው። ምክንያቱም እናትየዋ ወደ ዶክተሩ ከሄደች ትልቅ ሚስጥር ሊወጣብኝ ይችላል ብላም ስላሰበች እኛ ተነጋግረን እንፈተዋለን፣ ኦሬዲ ፈተነዋል፣ በቃ ጋሚ እንደማያስቸግረኝም ነግሮኛል፣ ተነጋግረናል ብላ ዋሽታለች ማለት ነው ፍቅር። የፍቅር እናት እንግዲህ ፍቅር ምን እያደረገች እንደሆነ ያወቀች ቀን ለልጇ ያላት አመለካከት ወዴት እንደሚወስዳት ባናቅም አሁን ላይ ግን እስካሁን ድረስ ፍቅር ያው ሚስጥሯ እንደተደበቀ ነው ያለው ማለት ነው። ሌላው ኩኩሻ ነች። እንግዲህ ኩኩሻ ያው በጠበኝነቷ እናቃታለን። ከእስር ቤት ወጥታለች ማለት ነው። እንግዲህ ሰፈር ውስጥ ድንጋይ ላይ ቁጭ ብላ በነበረበት ሰዓት ዳይመንድ አንቺ ብሎ ስለጠራት እንቧ ከረዩ ፈጥራለች ማለት ነው። እንግዲህ ከዳይመንድ ጋር ትልቅ ግጭት ውስጥ ገብተዋል። እሱም እኔ ይሄ ሰፈር የኔ ነው፣ እዚህ ድንጋይ ላይ ልትቀመጪ አትችይም ብሎ እንግዲህ ሰጣ ገባ ውስጥ ገብተው ነበር ማለት ነው። እስከ መደባደብ ድረስ ደርሰዋል። እሷም ኩኩሻም እንግዲህ እንዴት ተነካውኝ ይሄ ሰገጤ እያለች ዳይመንድን ልትወቅስና ላገኘውም እያለች እየዛተችበት ነበረ ማለት ነው። ምንድን በበኩሉ እንግዲህ በቀላሉ ሊፋታት እንደማይችልና እንደሚሰራላትም ቃል እየገባ ነው። ያው ጓደኞቹ ሊያረጋጉት ቢሞክሩም በፍጹም እንደ ሴት ስላከበርኳትኝ ነው እንጂ አልለቃትም፣ ሴት አደለች ወይ እንደ ሴት ነው መኖር ያለባት እያለ እየፎከረ ነው ያለው ማለት ነው። እሷም በበኩላ ተደፈርኩኝ ብላ ራሷን እየወቀሰችና ድጋሚ ደግሞ እንደምትሰራለት እየዛተች ነበረ ማለት ነው። ሌላው ሊሊም እንግዲህ ያው ቤዛን መክሰስ እንደምትፈልግ ለዶክተሩ ነግረዋለች ማለት ነው። ዶክተሩ ግን ይሄ አስፈላጊ አይደለም፣ እኔ ከስሻታለሁኝ፣ አንቺ ግን እሷን ከከሰሻ የሆስፒታሉ ስማም ስለሚጠፋ እኔ እሷን ከስሻታለሁኝ፣ አንቺ መክሰስ አይጠበቅብሽም ብሏታል። እሷ ግን ያንተ ሆስፒታል እንዲጠፋ ሳይሆን እኔ በግሌ እሷን መክሰስ እችላለሁኝ እፈልጋለሁኝም ብትለው እሱ ግን እኔ የከሰስኳት በቂ ነው፣ በአሁን ላይ ቤዛ በጣም በፖሊሶች እየተፈለገች ስለሆነ ይሄ አንቺ ይሄን ማድረግ አይጠበቅብሽም፣ እኔ ከስሻታለሁኝ፣ በግል ነው የከሰስኳትኝ፣ ምክንያቱም የሆስፒታላችን ስም እንዲጠፋ ስለማልፈልግ ይሄንን አድርጌያለሁኝ፣ ምክንያቱም ይሄ ሆስፒታል
ሌላ ሀገር ጋር ቁርኝት ስላለው ይሄ ስም ከጠፋ ደግሞ ሆስፒታላችን ትልቅ ችግር ውስጥ ሊገባል። ስለዚህ ቤዛ አሁን ላይ እኔ ስለከሰስኳት በፖሊሶች በፍለጋ ላይ ነው ያለችው ብሏታል ማለት ነው። ሌላው አሹና ሮዛ ናቸው። እንግዲህ አሹና ሮዛ መግባባት አልቻሉ ማለት ነው። ሮዛ እንግዲህ አሹ እንደተቀየረና እንደ በፊቱ እየሆነላት እንዳልሆነ እየነገረችው ነው ማለት ነው። እሱም እንግዲህ ለአደይ ከእንግዲህ በኋላ እኔ ከሮዛ ጋር ያለኝ ነገር ገደብ አበጅቼለታለሁኝ ብሏታል ማለት ነው። ሮዛ ግን ለምን እንደዚህ እንደሆ እየሆነ ሮማን ግን ለምን እንደዚህ እንደሆ እየሆነ እንዳለ በፍጹም አልገባትም ማለት ነው። እሱ ግን አሁን ላይ ከሷ ጋር ያለው ቁርኝትና ወይም ደግሞ ቀረቤታ ገደብ ሊያበጅለት ያሰበ ነው የሚመስለው። እንግዲህ ለአደይም ይሄንኑ ነው የተናገራት ማለት ነው። ሌላው የፍቅር እናት እንግዲህ ለዴቭ ፍቅር ችግር ውስጥ እንዳለችና ወይም ደግሞ ዶክተሩ እያስቸገራት እንደሆነ ስለነገረችው ክፍሏ ውስጥ ትሆናለች። አናግራትና ምን እያላት እንደሆነና ለምን እያስቸገራትም እንደሆነ ጠይቀው ብላው ወደ ክፍሏ ሲገባ ክፍሏ ውስጥ የለችም ማለት ነው። እንግዲህ የፍቅር እናትም ክፍል ውስጥ አለመኖሯ በጣም አሳስቧታል ማለት ነው። እሷ ክፍሏ ውስጥ እንደሆነች ነበረ የምታውቀው፣ ግን ዴቭ ወደ ክሎሷ ውስጥ ሄዶ ሲያያት የለችም ሊያናግራት በፈለገበት ሰዓት ማለት ነው። ዴቭም እንግዲህ ዶክተሩ ምን ብሎ እያስቸገራት እንደሆነና ወይም ደግሞ ለምን ዶክተሩ እንዲህ ሊያደርግ እንደቻለ ትንሽ ግራ ተጋብቷል ማለት ነው። ግን እናትየዋ በነገረችው መሰረት የፍቅር እናት ማለት ነው ለማናገር ክላሷ ውስጥ ሲገባ ክላሷ ውስጥ የለችም ማለት ነው። የፍቅር እናትም እንግዲህ ቤት ውስጥ አለመቀመጧና ድንገት ከቤት ውስጥ እየወጣች መጥፋቷ በጣም አሳስቧታል። ምን ማድረጋት ይሻለኛልም ብላ እንግዲህ ራሷን እየጠየቀችና በልጇ ሁኔታ ግራ እየተጋባች ነው ያለችው ማለት ነው። እሷ ክፍሏ ውስጥ ነች ብላ ባሰበችበት ሰዓት ክፍሏ ውስጥ አለመገኘቷ እንግዲህ ለፍቅር እናት ትልቅ ጥያቄ ፈጥሮባታል ማለት ነው። ሌላው ዳኒን ስናየው እንግዲህ ዳኒ በአሁኑ ሰዓት የገጀራው ነገር በጣም እያሳሰበው ነው ያለው ማለት ነው። እህቱ ላይ ትልቅ ችግር ሊያደርስባት እንደሚችልም እየገመተ ነው ያለው ማለት ነው። ቤዛ ግን እሷ ከሱ ውጪ መደበቂያ እንደሌላቸውና ይህም የሱ መደበቂያ አሪፍ ስለሆነ ማንም ሊያገኛቸው እንደማይችል እርግጠኛ ስለሆነች የመጣውን ለመቻል ያሰበች ነው የሚመስለው። ዳኒ ግን መቼም ቢሆን ሊጎዳት እንደሚችል ስጋት ውስጥ ገብቷል ማለት ነው።